ሰላም ጤና ይስጥልኝ። ይህ ከኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ የተለያዩ መጣጥፎችን፣ የተለያዩ መጽሐፎችን እናነባለን፣ እንዳስሳለን፣ እንደዚሁም እንተርካለን። እናንተ ደግሞ ሙሉ ቪዲዮ በማየትና እነዚህን በኦዲዮ መልክ የቀረቡ ትረካዎችና የተለያዩ አይነት ንባቦችን በማዳመጥ ለዚህ ቻናል ያላችሁን ድጋፍ ማበርከት ትችላላችሁ። እንደዚሁም ይህን ቻናል ሰብስክራይብ በማድረግና የደውሏን ምልክት በመንካትም ሁል ጊዜ አዳዲስ የሆኑ ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። ይህን ቪዲዮ ላይክ እና ሼር በማድረግ ለሁሉም እንዲዳረስ የራሳችሁን አስተዋጽኦ አበርክቱ። ዛሬ በዕለተ ቅዳሜ ይዤላችሁ የምቀርበው አጫጭር የሆኑ መጣጥፎችን ነው። እነዚህ ደግሞ ከተለያዩ አይነት ቦታዎች ላይ የተወሰዱ ከተለያዩ አይነት ጸሐፊያን የተገኙ ናቸው። ዛሬ ይዤላችሁ የምቀርበው በእውቀቱ ስዩም፣ አሌክስ አብርሃምና ሌሎችም ከሚል አንድ የቴሌግራም ቻናል ላይ ያገኘኋቸውን አጫጭር የሆኑ መጣጥፎች ነው። አብራችሁ እንድትቆዩ በድጋሚ ግብዣዬን አቀርባለሁ። ይህ ከኔ ጋር እናንብብ የተባለው የዩቲዩብ ቻናል ነው። በእውቀቱ ስዩም፣ አሌክስ አብርሃምና ሌሎችም። ዥንዠና የሚያስተክዝ ታሪክ በእውቀቱ ስዩም። የሆነ ጊዜ ላይ ሰፈራችን ካሉት የልብስ ማጠቢያ ወይም ላውንድሪ ቤቶች ወደ አንዱ ጎራ እላለሁ። ላውንድሪው ውስጥ ዘምዘም የምትባል እንደ ቆላ ዘር ልብ የምትሰልብ ልጅ ታስተናግዳለች። ቀስ በቀስ ልቤ እየፈቀዳት ሲመጣ ይታወቀኛል። ጓደኛዬ ሙዝ የጠበሳ ሰበዞች በሚል መጽሐፉ የከጀልካትን ሴት በጣም አዝናናት ወይም በጣም አሳዝናት ይላል። ይሄን ቀመር የምጠቀምበትን አጋጣሚ ስጠባበቅ ቆየው። አንድ ቀን የተወሰኑ ልብሶች እንዲታጠቡልኝ ሰጥቼ ነበር። አልኳት፣ ደረሰኙን ይዘሃል? ኪሴን አተራምሼ ሳበቃ ሳልጥለው አልቀረሁም ብዬ ዋሸዋት። ምን አይነት ልብሶች ናቸው እንዲታጠቡልኝ የሰጠኸው? በተባበሩት መንግስታት ስብሰባ ተጋባዥ በነበርኩ ጊዜ 1000 ዩሮ አውጥቼ የገዛሁት የስዊስ ሸሚዝ። እሺ። ፍቅረኛዬ ትታኝ ከሄደች ጊዜ ጀምሮ ለሌላ ሴት ያላጋራሁት አንድ ጥንድ አንሶላ። ሌላስ? በእንባዬ ብዛት የወየበ የትራስ ልብስ። አዳምጣኝ ስታበቃ አይዞህ፣ በዚህ ሁኔታ ውስጥ የእጥበቱን ዋጋ እንድትከፍል የሚጠይቅ አንጀት የለኝም። ካላስቸገርኩ ከፊት ካለው ቁርስ ቤት እንቁላል ስልስ እየጋበዝኩ የደረሰብህን በዝርዝር ታወጋኛለህ። ደግሞም ጠንከር በል፣ ሴት ብትሄድ ሴት ትመጣለች ብላ ማጅራቴን ሳብ አድርጋ በማተብ ማረፊያዋ ላይ ፊቴን ቀብራ ስታጽናናኝ ታየኝ። አንድ ሸሚዝ በ1000 ዩሮ መግዛት እየቻልክ እንዴት የልብስ ማጠቢያ ማሽን ሳትገዛ ቀረህ ስትለኝ ግን መሳሳት የገባኝ። ማለት ፍቅረኛ ጥላ ብትሄድ አይገርምም። ከዚህ በኋላ ነው እንግዲህ ወደ ቀበና ወንዝ እየወረድኩ ልብስ ማጠብ የጀመርኩት። አየር ላይ በእውቀቱ ስዩም። ትናንት ከፓሪስ ወደ አዲስ አበባ የሚበራው የኢትዮጵያ አውሮፕላን ተሳፈርኩ። የአውሮፕላኑ ነጂ ከፊት ለፊት የተደቀኑትን የግብፅና የሴኔጋል አውሮፕላኖች ደጋግሞ ክላክስ በማድረግ ከፊት ለፊቱ ገለል እንዲሉ ካደረገ በኋላ ለማኮብኮብ ተዘጋጀ። ሰማይ ላይ እንደተደላደልን ካፒቴኑ ክቡራንና ክቡራት መንገደኞቻችን፣ ዛሬ ወደ አዲስ አበባ በምናደርገው በረራ በመካከላችን አንድ የተከበሩ እንግዳ ይገኛሉ በማለት አወጀ። እሰይ፣ ኢትዮጵያ በመጨረሻም ለልፋቴ የሚመጥን ክብር ሰጠችኝ። ሀብትና ንብረቱ ደግሞ ቀስ ብሎ ይደርሳል ብዬ አስቤ ደስ አለኝ። ካፒቴኑ ግን እኒህ የተከበሩ እንግዳ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለ ወርቅ ብሎ በመጀመር የደስታዬን ዕድሜ ያሳጠረው። በግሪክ የአየር ክልል ውስጥ እንደገባን አንድ ወጣት የበረራ አስተናጋጅ ቀረበኝና በትህትና እንኳን ደህና መጣ፣ ምን እንጋብዝህ አለኝ። አመሰግናለሁ፣ ግን አትቸገር። የምትፈልገውን ንገረኝ። ከተቻለ ወደ ፈርስት ክላስ ብታሻግሩኝ ደስ ይለኛል። ፈርስት ክላስ 6 ሰዓት ላይ ሲሆን ቢዝነስ ክላስ ደግሞ ሙሉ ነው።
መንገድ ላይ የሚወርድ ወይም የሚዘል የለም? እርግጠኛ አይደለሁም። እሺ፣ ቀይ ወይን አምጣልኝ። ሞቅ ሲለኝ ኢኮኖሚ ክላስ ውስጥ እንደተቀረቀርኩ እረሳለሁ። ብዙም ሳይቆይ አንዲት ትንሽዬ ጠርሙስ ወይንና ሳህን ሙሉ ቆሎ አቀረበልኝ። የአውሮፕላኑ ተሳፋሪዎች በግርምት ያዩኛል። የንጉሥ ልጅ ሳልመስላቸው አልቀረውም። ቆሎን አፈፍ አድርጌ አጠገቤ የተቀመጡትን እንግሊዛዊና ፈረንሳዊ ለየታስመኝ አልኳቸው። እንብላ ማለቴ ነው። ፈረንሳዩ የተባረከ ይሁን ይለኛል ብዬ ስጠብቅ ከሌላው መንገደኛ ሁሉ ለይቶ ወይን ያቀረበልህ ለምንድን ነው ሲል አፋጠጠኝ። ታዋቂ ስለሆንኩ ነው። እውቅናህ በምን ዘርፍ ነው? ታዋቂ ጸሐፊ ነኝ ልለው አሰብኩና ጽሑፍህ ስለምንድን ነው እስቲ ተርጉምልኝ እያለ ሲያደርገኝ ታየኝ። ታዋቂ ወይን ቀማሽ ነኝ ጀለስ አልኩት። ፈረንጁ በጣም ተደንቆ ፓስፖርቱ ላይ አስፈረመኝ። ከራት በኋላ ከፊት ለፊቴ ባለው ስክሪን በሞንጎሊያ አርብቶ አደሮች ዙሪያ የሚያጠነጥን ዶክመንተሪ ማየት ጀመርኩ። በመካከል ግን ወደ ቢዝነስ ክላስ አካባቢ የበግ ጩኸት የሰማው መሰለኝ። አስተናጋጇን ጠርቼ ለእኛ ሩዝ በቲማቲም ቅንጣቢ ያቅርባችሁልን ለፕሬዚዳንቷ ሙከት ማረዳችሁ ከሕገ መንግሥቱ አንጻር አግባብ ነው ብዬ ለሞግታት ተሰናዳሁ። ወዲያው ግን የበጉ ጩኸት ከማየው ዶክመንተሪ እንደመነጨ ተገንዝቤ አደብ በቅናሽ ገዛው። አሌክስ አብርሃም እንደጻፈው በጣም ዘግናኝ ነገር ማለት አንድ ቤተሰብ ውስጥ አባት ሲሞቱ ሐዘኑ ሳያንስ አባቴ አባቴ እያለ መቼና የት እንደተወለደ የማይታወቅ ግድንግድ ልጅ ከች ማለቱ። ያኔ ሚስቶችን አለማየት ነው። አስከሬኑን ሁሉ በጀበና ቢፈነክቱ ደስታቸው። ብዙ ወንዶች ድብቅ ናቸው። በኋላ ነው ጣጣቸው እየተጎተተ የሚመጣው። እና ሰውየው ጨዋ ነበሩ። ከ7 ዓመት ተጠናንተው ሁሉ የተጋቡ በሰፈሩ ትዳርማ እንደሳቸው የተባለላቸው የ2 ልጆች አባት። ከስራ ቤት ከቤት ስራ ምን ነው ልጅ ጨመር ብታረጉ ሀብት አላነሳችሁ ሲባሉ ምንድነው ልጅ ማብዛት ያሉትን በወጉ ማሳደግ ነው ዋናው የሚሉ እና ድንገት ሞቱ። ልክ የቀብሩ ቀን 3 እግዜር ዲኤንኤ ውጤታቸውን በመልካቸው የጻፈባቸው ቁርጥ ሟቹን የመሰሉ ጠረንገሎ ጎረምሶች አባቴ አባቴ ያሉ ተከታትለው አልመጡም። ሚስትም ልጆቹን በሐዘኑ ረስተው በድንጋጤ ታዛቢ ሆኑ። ይሄ ሁሉ ልጅ እያሉ ወዲያው አስከሬን ሊወጣ ሲል አዲሶቹ ልጆች አሁን አይቀበርም እያሉ እያለቀሱና እየተናፈጡ ምናምን ከለከሉ። ለምን ይባላሉ? 4 እህቶቻችን ከኋላ እየመጡ ነው እንጠብቃቸው። ይህን ነገር የእናቶች ግሩፕ ላይ መለጠፍ አለብኝ። የአልፎ ሂያጁ ማስታወሻ በእውቀቱ ስዩም። ሃይማኖትና የቀልድ ተሰጥኦ ባይኖረው ኖሮ የኢትዮጵያ ሕዝብ እንደ ችግሩ ብዛት ወይ በጅምላ ያብዳል ወይ ተደራጅቶ ራሱን ያጠፋል ይል ነበር ሙዝ። አሁን የማጫውታችሁ ታሪክ ከመቀባባት በቀር ምንም ፈጠራ አልቀላቀልኩበትም። በቀደም መገናኛ ለመሄድ ኡራኤል ላይ ሚኒባስ ተሳፈርኩ። ከኋላ በወንበር በታጨቁት ተሳፋሪዎች መካከል ተሰነቀርኩና ለወያለው 10 ብር ሰጠሁት። ኪሱ ከቶ ስራውን ቀጠለ። ትንሽ ቆይቼ ረዳት መልስ አለኝ ስለው ለየትኛው ጥያቄ አለኝና ብር ለቀማውን ቀጠለ። ዛሬ ረፋድ ላይ ከ6 ኪሎ ወደ 4 ኪሎ የሚሄድ ሚኒባስ ጋቢና ውስጥ ነኝ። በጎን አላፊ መኪና ሚኒባሳችንን ለትንሽ ሳተው። ሹፌራችን ተጎራባቹን ሹፌር መንጃ ፈቃድህን ከጃሜዳ ነው እንዲያገኘው ብሎ ጮኸበት። መንጃ ፈቃድህ የፈረስ ነው እያልከው ነው አልኩት። መሰናከል የሌለው አሏላ ለሜዳ ላይ ከተለማመደ እንደለመደ አይቆጠርም ብዬ ነው። ትንሽ ቆይቶ የቀልድ ቁጭት ባለው አነጋገር እንዲህ አለ። ይሄ ቲክቶክ የሚባል ነገር ከመጣ ወዲህ ሞባይሉን ታክሲ ውስጥ የሚረሳ ሰው እየጠፋ ነው። ሁሉም ስልኩን ከእጁና ከዓይኑ አይነቅልም። ሚኒባሱ ከፓትርያርኩ ግቢ ፊት ለፊት ሲደርስ እግረኛ መንገድ ላይ መሶብ እየሰፋች የምትሸጥ ሴት አየ። ወያለው ከኋላ ይህን የእንጀራ መሶብ ልግዛው እንዴ አለው ሹፌሩን። ሹፌሩ ፈገግ ብሎ በዚህ ዘመን የእንጀራ መሶብ ገዝተህ ምን ልታስቀምጥበት ነው? የክረምት ወግ መባቻ በእውቀቱ ስዩም። ወንድ ልጅ ግን በክረምት ገንዘብና ፂም አይጣ።
በነገራችን ላይ ንግድ ባንክ ባለፈው ብር እንደመስኖ ጠልፈው ያስቀሩ ሰዎችን ፎቶ መበተኑ በቂ አይደለም። በፎቶ ላይ የሚታዩ ሰዎችን ለምንጠቁም ሰዎች የክረምቱን የሚያስወጣ ጉርሻ ቢለቅልን አሪፍ ነው። ሕግ የማስከበር ዘመቻውንም ያቀላጥፈዋል። ይህ በእንዲህ እንዳለ ዣንጥላ የሚይዝ ወንድ ፋራ ነው ብሎ ያወጀው ጀዝባ ማን ነው? ባለፈው ዣንጥላ ልገዛ ስጠይቅ ሻጩ ለእናትህ ነው ለሚስትህ ብሎ ጠየቀኝ። ለእናቴና ለሚስቴ በሕይወት እንድቆይላቸው እሱን 4 ሄክታር ዣንጥላ ስጠኝ። ሰገጤላ ለመባል የተነከረ ባቄላ መስዬ ቤቴ እንድገባ ፈልገህ ከሆነ ትልቅ ስህተት ሰርተሃል። ቢመቸኝ እንኳን ዣንጥላ እጀታ ያለው ድንኳን እዘረጋለሁ ልለው ፈልጌ ተውኩት። የሚገርመው የሆነ ዘመን እርድና በሌላው ዘመን ላይ ስቅጥና ይሆናል። ነዋይ ደበበ ጥላ ይዤ ልከተልሽ የሚል ዘፈን ሁሉ ነበረው። እኔ ሲመስለኝ ወንዶች ዣንጥላ መያዝ የለባቸውም ብሎ የደነገገው ሰውዬ አስጠልኝ በሚል ሰበብ ከሴቶች ጋር መተሻሸት የሚፈልግ ይመስለኛል። ዣንጥላ በመያዝ ራሳችንን ችለን እንቁም። ሳይፈቀድልን በሴቶች ራዳር ውስጥ አንግባ። አመሰግናለሁ። ክረምት መባቻ ላይ ትዝ የምትለኝን የወዳጄን ገጠመኝ አካፍዬ ምሳዬን ላብስል። ከአያሌ ዓመታት በፊት ጌትነት እኔውና ጓደኞቹ ለአንድ የገጠር ቀበሌ ህዝብ መስክ ላይ ተውኔት እያሳያሉ። ህዝቡ መስኩን ከበብ አድርጎ ያያቸዋል። ተውኔቱ የታሪኩ አማካይ ላይ ሲደርስ ዝናብ ማካፋት ጀመረ። ግማሹ ተመልካች ከተቀመጠበት ተነስቶ እየተግበሰበሰ በአቅራቢያ በሚገኘው ዋርካ ዛፍ ስር ተጠለለ። የኪነ ጥበብ ፍቅራቸው የዝናቡን ዱላ ያስረሳቸው ሰዎች ብቻ ሜዳው ላይ ቀሩ። ትንሽ ቆይቶ በረዶ ብቻ ሳይሆን በራሪ ኮከብ የቀላቀለ ዝናብ አካባቢውን ይወቅጠው ጀመር። ተዋናዮቹ ከዚህ በላይ ለኪነ ጥበብ መስዋዕት መክፈል አልፈለጉም። እየሮጡ ዋርካው ስር የተጠለሉትን ሰዎች ተቀላቀሉ። ከተጠለሉት ተመልካቾች መካከል አንዱ ወዝ የጠገበ ከዘራ የያዘ ጎረምሳ ወደ ተዋናዮቹ እያየ ጎበዝ፣ ዛሬ ሰንጢ ዘንባል እንጂ 5 ብራችንን የከሰከስንበትን ቲያትር መጨረሻ ሳናይ አንሄድም። ይህኔ ጌትነት እንዲህ አለ። በመጨረሻ ሙሽራውና ሙሽሪቱ ወንድምና እህት መሆናቸውን ይደርሱበታል። አሁን በሰላም ወደ ቤታችሁ መሄድ ትችላላችሁ። ለዛሬ ይዤላችሁ የቀረብኩት እነዚህን ይመስላሉ። በሚቀጥለው ጊዜ ደግሞ ቀጣዩን ክፍል ይዤላችሁ ቀርባለሁ። መልካም ቆይታ።